የጠጡበት ነው። አሃ የእናንተ ሀገር ጠላ ነው እንዴ? ወጥ መስለኝ እኔ ወጣሁ። በዚህ ነው የሚጠጣ በእንጂ እናንተ በእንዴት ነው የሚጠጣ? ስድስት ቦታ ላይ ለእንቁላል ማስቀመጫ የሚሆኑ ጉድጓዶችን አነሳ አድርገህ ትቆፍራለህ። ከዛን ስድስቱን ታስቀምጥና እሱን ዙሪያውን ትዞረዋለህ። ነገር ግን ይህን በምታደርግበት ሁኔታ ውስጥ አስተውል፣ ራቁትህን መሆን አለብህ። ያለህ ስቴፕ ደግሞ እንዳይሳሳትብህ ለማስረጃ እንዲሆን ደግሞ ራስህን ቪዲዮ ብትቀርጽ ጥሩ ነው ብለው ይነግሩታል። ምንድን ነው ዛሬ ያየውን ለማንም ሰው እንዳትናገር። አረ ለምን ነገር የት እንደምትኖር አይቻለሁ። ብታወራ ቀብራለሁ። እሺ ቻው። አምሽተህ ገብተህ ሚስት እንዳትጨቃጨቅ ለማድረግ ፒዛ ገዝቶላ መጣ። በቃ ድገመት። I don't want peace. I want problems always. ምንም አትናገርም ካሁን በኋላ በቃ ጭራሽ ወሰደችው። That's it. አየህ እንደዚህ ያበዱ ሲስተሞችን መጠቀም ትዳር ውስጥ ስትሆን አባት አምሽተህ ምናምን ወደ ቤት ስገባ ጓ እንዳትልብ እንዳትጮህ እንደዚህ ሲስተሞችን መጠቀም ምን ይጣጣበት ነው። ጠላ ነው እንዴ? ወጥ መስለኝ እኔ ወጣሁ። በዚህ ነው የሚጠጣ በእንጂ እናንተ ቢጠጡ በዛ ቢጠጡ እኮ ምናምኑን ነው የምጠጡት። የሾም የለው ምንም የለው። ይሞቀላሳ በበርበሬ ነው የምጠጡት ጠላ። እስኪ በዚህ ሲጠጡት እንደዚህ ከሚሆን በዛኛው ይሻሎታል። በመጀመሪያ እንዲያንሱት የዓለማችን መጥፎ ሹፌር ራይድ ግባ። ያው አስጀምራለሁ። እሺ የሚሸተው እንጃ የሆነ የሚሸት ነገር አለ። ቆይ እንዴ አይቻውን ይወልድ ወደ ይወሰርከኝ ነው መኪና ተስተናለኩ እንዴ? ኧረ መንገድ ስተናለኩ ምንድን ነው እሱ? ስማ የደብረ ማሚስቴ ብቻ ችግር የለውም። ኧረ ወለዲ ከተና መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። እዛች ቤት እንግባ። ዝም በይ በቃ። ሴትዮ ገድላት ሩጥ ውረድና ሩጥ እንዴ አንተ ውረድና ሩጥ 700 ብር ይሁን። ምንድን ነው ዛሬ ያየውን ለማንም ሰው እንዳትናገር። አረ እንዴ የት እንደምትኖር አይቻለሁ። አረ ብታወራ ቀብራለሁ። እሺ ቻው። እናንተም ይሄ ቪዲዮ አላያችሁም? እሺ ምንም አንልም አንናገርም። እኛ ከደሙ ንጹህ ነን። የልጅነታችን ውሸቶች ወይኔ የኛ ቤት ቴሌቪዥን ምን እንደሚያክል ከኤ ክፍል እስከ ሲ ክላስ እሱ ነው እንዴ የምትዩ? የኛን ቲቪ ደግሞ ማለት ብታዩ ሰዎቹን ስንፈልጋቸው ምናምን ሰላም ስላቸው ይወጣሉ ምናምን እኛ ቤት ይመጣሉ ምናምን እኛ ጋር ደግሞ ብታዩ ዝዋዝዌ ሸርታቲ ምናምን አለ። ደግሞ ቲቪ ላይ ምናምን የለም የሚጎተተው ቦርሳ እሱን እኮ አባቴ ገዝቶልኛል። ማላመጣው እኮ ከቤት እንዳትወጪ ስላለኝ ነው። ቤት ስትመጣ አሳያቸዋለሁ። እሺ አትመጭኛለሽ? ትናንትና እኮ አንበሳ ግቢ ሄጄ ብታዩ አንበሳ አያስፈራም። ብታይ በቃ እኔን ነው የሚወደኝ። ከእኛም ይበላናል። ትልቁ ማይልም በቃ አለበት። ግን ልጅነት አንድ ጊዜ ብቻ ቢደገም ሌላ ይቅር፣ ወጣትና ምናምን ይቅር፣ ተው
ተው። ልጅነት ግን አንድ ጊዜ ብቻ ተደግሞ እንደዚህ የኛ ቲቪ ከኤ ክፍል እስከ ዜድ ክፍል ትልቅ ነው። ስፖርት ቲቸር ፋይናል ሲፈትን ምን እኮ ፈተና እየፈታ አንዴ እናንተ ምንድነው እንደዚህ መበታተን? ኧረ አንድ ወንበር ላይ ሶስት ያስተቀመጡ ሰላሜ እቺን ፈተና ትጭልኛል። ታዲያ ምንድነው ኤርሚ አንተን ነው ማምነህ እያየሃቸው አደራ እርስ በርስ ተያዩ ተጠባበቁ። አንዴ መጣ 40 ደቂቃ ምንድነው እንግሊዝ ቲቸር ኩዊዝ ስትፈት ሁለት ወንበር ታዘላላችሁ። ፍጣን ቶሎ በል ስድስት ወንበር እየዘለላችሁ ናቲ ሰላም ነው እና ኤርሚ ከፊት ለፊት እዚህ ግድግዳው ጋር ተቀመጡ። ኤርሚ እንደባለፈው ዞር ላለው ብትል ይታያል ላይ ማከር በኋላ እንዳለ ምን ቶሎ በል። አረ ቆይ የማትስ ወይ ደግሞ የፊዚክስ ከሁለቱ አንዱ በተለይ የማትስ ቲቸር ያበል። ኔጌቲቭ ሲባዛ በኔጌቲቭ ለምን ፖዚቲቭ እንደሆነ ማንም ተማሪ አያውቅም፣ አይጠይቅም። በቃ ለምንድን ነው ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው ሲባል እሺ አያውቅም። እንዴት ፖዚቲቭ እንደሆነ ላስረዳችሁ ዛሬ። እሺ ሱቅ ሄድኩና ባለሱቁን የ100 ብር ጁስ አልኩት። ከዛ የ100 ብር ጁስን ተቀበልኩና ጻፈው ሌላ ቀን እከፍላለሁ አልኩት። ከዛ በኋላ ኔጌቲቭ 100 ማለት ነው ያዙልኝ። ከዛ ደግሞ ከሰል ቤት ሄድኩና የ100 ብር ከሰል ሁለት ተቀበልኩና ይሄንንም ሌላ ቀን እከፍላለሁ ብዬ ተቀበልኩ። ኔጌቲቭ 100 ማለት ነው። እና አሁን ጥያቄው እነዚህን ሁለት ኔጌቲቭ 100ዎች እንዴት አድርጌ ላባዛቸው ነው? እስቲ ማስተር አስተማሪን ጠይቁልኝ እስኪ። አሁን ይሄን ካባዛ ነው 1000 ብር አገኘው ማለት ነው እንዴ? ቆይ አልገባኝም እኔ። ሁለቱም በሁለቱ ለማጣፋት ነው ወይ? በቃ ከሰሉን ለባለ ጁሱ ስጠው፣ ጁሱን ደግሞ ካልጠጣው ለባለ ከሰሉ ስጠው። ከዛ በቃ ጠፋ፣ ወደ ፖዚቲቭ ተመለሰ። ዩቲዩብ ፕሌሊስት እያዳመጥክ ተኝተህ ድንገት የእስጢፎ ዘፈን ተከፍቶ ጠዋት ራስን ደንቆሮ ሆነ ስታገኝ ዋት አረ ይሄ ልጅ ተፋቱ። ኧረ ተው እሱ የራሱ ዛሬም በቃ እስጢፎ እንደዚህ ምናምን ተውት። በቃ ሁሌ በረመዳን የሚጠፋው ልጅ ስትበቀለው ዛሬም አልፈታውም። ታመልጠኝ ተመስገን ኡሚዬ የኔና ተመስገን። እንግዲህ ነገ ምን አለ አሜን። ተው እንጂ ልጄ እንደዛ ይባላል። ኧረ እባክህ አንተ አሁን ክፋታውን ከሳችሁ። ኧረ እባክህ ሲቀልድ ነው እሱ ነው ያሰደጉት። ኢሜጅ እኮ ነው ያበላሽው። ነገም ልምጣ። እስኪ የምጠራቸው እንግዶች አሉ። ከነሱ ጋር አብረን ታፈጥራለህ። ነገም ልምጣ። እንደውም እንግዳ ነው አይደል የመጣው ነገ። እኔ ልጆት አይደለሁ ከዲጃዬ እኔና እኔ ቀደም ብዬ መጥቼ አላግዞትም። ለሾርባ የሚሆነውን እህል አበጥራለሁ። አይሻዬም ብቻዋን ሆነች እኮ አይሽ ቆይኒ እናት። ለሳምቡሳም የሚሆነውን ድፍን ምስር እለቅማለሁ። ጠጠር ምናምን አይጠፋውም። እሱ እንደሆነ ያግዛችሁ። አላህ ይባርክ። እሺ አሜን አሜን። አላህ ይስጥልኝ። ቴምሯን ረሳኋት ግን እሺ ሰላሙን እሺ እንዴ ሙዬ ሰላም ነው። እንዴት ነሽ ሙዬ? አለልኝ። እኔ እንኳን በጣም ታዝቤያለሁ። ምን ነው ረመዳን ከሪም ሳትል በጣም ይቅርታ ሙዬ፣ እየዞርኩ እያስፈጠርኩ በቃ ቀልቤን አላውቅም ሰሞኑን። በጣም ይቅርታ። እሺ ነገ እንኳን ነው ይገነሽ ነገ በጣም ይቅርታ። ነገ ተይዣለሁ ሙዬ፣ ሙዬ ሙት ነገ ተይዣለሁ። የጀምስና ታወቃት በበቃ እንዲህ ለምና ነው በቃ ነገ ከመስጊድ ይመጡ እንግዶች አሉብኝ፣ እነሱን ታስፈጥርልኛለህ ብላኛለች። ነገ እዛ ነኝ። ባይሆን ከነገ ወዲያ እናንተ ጋር አፈጥራለሁ፣ ሱሁሬንም እናንተ ጋር። ምን ይመስላል? ይቻላል። እሺ አንተ ደህና አድርገህ ነው የምትበቃው፣ ጓደኛህን ደህና አድርገህ። ይሄን ሁሉ ቴምር ይዘህ ትሄዳለህ። ስንት ሰው የሚያስተናግድ ቴምር። እኔ ብቻ አይደለሁማ ሰው ቤት ስተኛ። ስማ ተነስ፣ በእናትህ አጨነቀኝ። እናውራ። እንቅልፍ እምቢ አለኝ። እኔ ሰው ቤት ስሄድ እንቅልፍ አይወስደኝም። ተነስ እናውራ፣ በእናትህ ጨነቀኝ። እሺ ቁጥር ለመቁጠር ሞክር፣ ሳታስበው እንቅልፍ ይወስዳል። 1 2 3 ነጋ። መሪቷ ነክቷል። ተነስ። 9,611 9,612 9,613 እየቆጠረ አደረ። እስከ ጠዋት እስከሚነጋ ምናምን እየቆጠርክ ኧረ ትለያለህ። ያንተ ትንሽ ባሰ። በእርግጥ አዎ ሰው ቤት ስኬድ ምናምን እንቅልፍ ለመጀመሪያ ጊዜ ስትሄድ እንቅልፍ አይይዝም። እኔ አሁን እንደዛ ነኝ። የሆነ ለመጀመሪያ ጊዜ እንቅልፍ አይይዝም ሳይሆን የሆነ ሰዓት ላይ እኮ ትተኛል፣ ግን እንደ በፊቱ ቤት እንደምተኛው ፈታ ብለህ በጊዜ አትተኛም ወይ ትቆያለህ። እስከ 8 እስከ 7 ምናምን አንዳንዴ እስከ 9 ትሄዳለህ። በቃ እንቅልፍ አይይዝም፣ ትገላበጣለህ ምናምን፣ ግን የሆነ ሰዓት ላይ መተኛት አይቀርም እንጂ እንደዚህ
እስከ 9 ሚሊዮን ምናምን እያልክ እየቆጠርክ ደግሞ የቁጥሯ ራሱ አሪፍ ሲስተም አለች። የምር በዚያው አጋጣሚ ልንገራችሁ፣ እንቅልፍ ማታ አሊዝ ምናምን ብሏችሁ በጣም የሚያስቸግራችሁ ምናምን ከሆነ ቁጥሩ እሱ እንዳለው ሳይሆን ግን ከመቶ ጀምራችሁ ነው 199 98 97 እያላችሁ ወደ ታች እስከ 1 ድረስ ቀስ እያላችሁ ትቆጥራላችሁ። ከዛን በዛ ውስጥ እንቅልፍ ይዟችሁ ይሄዳል ማለት ነው። እኔ አንዳንድ እንቅልፍ ሲለኝ እንደዚህ አይነት ሲስተም ስለምጠቀም ማለት ነው። እናትና አባቴ ድረውኝ ለሬሳ 7 ዓመት ሞላኝ እግሬ ሳይነሳ እኔ ከደሙ ንጹህ ነኝ ምንም አላውቅም። ትቶህ የኖረው አባትህ አሜሪካ ልውሰድ ሲል የኔ ልጅ ቆይ አንተ ማን ነህ? አባትህ ነኝ የኔ ልጅ። አባትህ አንተ ከዚህ ሁሉ ዓመት በኋላ መጣ አባትህ ነኝ ስትል ትንሽ አይደብርም? ላስረዳህ እንጂ። ኧረ እኔ ካንተ ጋር ምንም ማውራት አልፈልግም። ትሰማኛለህ? እኔ በዚህ ምድር እንዳንተ ምጠሎስ የለኝም። አባቴ ስለሆንክ ራሱ አፍርብሃለሁ ማለት ነው። ቆይ እስከ ዛሬ የት ነበር? አሜሪካ ነበርኩ እኔ። አሜሪካ? አባዬ አሜሪካ ነው እንዴ ነው? አዎ አሁንም እኮ አባቴ ፕሮሰስ ጨርሼ ልወስድህ እኮ ነው። ኧረ እባክህ ልትወስደኝ? አዎ። ወይኔ ይኸውልህ አባቴ እስከ ዛሬ የሰፈሩ ሰው ማለት ነው አባታ ይመጣም ሲለኝ እኔ አንድ ቀን እንደምትመጣ ምን ነበር በእውነት ነበረኝ እኔ መከታ አባቴ እኔ ይመጣል ነው የምላችሁ ሁሌም ማለት ነው። አንተ ሲጀመር መልካም አባት ነህ ትለያለህ። እንደውም እኔ ማሰሯት ትመቸኝም እና በቃ አሜሪካ ትወስደኝ ነው? አዎ አሜሪካ በቃ ወደ አሜሪካ በቃ ሳላስበው በቃ እኔ እውነት እንዳንተ አይነት አባት ስላለኝ በጣም እድለኛ ሰው ነኝ። በእውነት ነው ማለት በቃ አሁን አባዬ ልሂድና የሰፈሩን ሰው መቼም አትቀየርም ያለኝን የሰፈሩን ሰው አቃጥዮ ልምጣ። ልሂድ ተቀየረ ወዳለው እሺ ነባ መጣውሽ እንደዚህ ልጅ አያስፈልግም። ይጠቅመኛ ልጅ አያስፈልግም። ተቀየርክ እንዴ ደግሞ ሄደ ሰፈር ሄደ እናንተ እዚህ ቁጭ ብላችሁ ስታወሩ ነው ህይወት የተቀየረ። አዎ ሰርተን የተቀየርከው ምን አድርገኝ ተቀየርከው? ተቀየርክ የትኛው ቤት ነው የወጣሁት? እንደው ነገሩ ሁላ ቤት በቤት ላይ አይ እነየ እስቲ ስልክ ደውይልኝ ቤት ጠፍቶኝ ነው። ማን የሚል ነው? ብርቄ ብለሽ ምችልኝ ብርቄም ተተብለሽ ደውይልኝ ንገሪኛ ስልክ ቁጥሩን ብርቄም ተተብለሽ ቁጥርም የላት ብርቄም ተተብለሽ ደውይልኝ። እንደዚህ የሚባል የለም ታላወቅሽ አላ እምበይ እንጂ ብርቄም ተተውን ማያት አይደል እንዴ? ሰፈሯ የት ነው? አዲስ አበባ ያለችው የጋሻም ተተው ልጅ እኮ ናት። እዛ ጎጃም አታውቂያት? ብርቄም ቆይ አንቺ ምን ሆነሽ? ስልክሽ ውስጥ እኮ ብርቄም ታተው ብለሽ አልፈልግም እንዴ ሴቭ ይሆን ቁጥር ያለ ስም በስም እኮ ነው ያለው። ብርቄም ታተው የሚል ብለሽ ደውይ። ብርቄም ታተው የገጠር ሰው እኮ ግን የሚል የዋ ነው ምስኪን እትዬ። ጁስ ጠጥቶ ሲመጡ እንዴ ቤት ጠፋዎት? ጁስ ጠጥቶ ቅድም ግራ ሲጋቡ ነበር በጁሱ። ወደ ቤት ሲመለሱ ስናገባ ሚስቶቻችን መስሎ የሚጠብቁን የሚመስለን እንዴት ነሽልኝ? አትሊስት ቀኑ ሙሉ ፊትሽን አታጠቢው? እኔ በቃ ይሄን እያየሁ እኮ ትዳር የሚያስፈራ የምር በቃ ከዚህ ሆኜ እኔ ትዳርን እንድፈራው የሚያደርገኝ ነገር ይሄ ነው። አያችሁ እኛ የሆነ ኢማጂን ተደርጎ የሚገባበታል የምትዳር ስለሽ ውስጥሽ ታስቢውና የሆነ የምትገባበት ምናምን አይነት ትዳር አለ። ገብተህ ግን የምታየው ይሄን እንዴት ነው? ቆይ እያየ ሌሎች ወንድሞቻችን ምን አይነት ስትራግል ውስጥ እንዳሉ እያወቅህ እንዴት ነው ቆይ የምንገባው? እንዴት እንግባ? ሀበሻ ፋሚሊስ እሺ፣ አበሩዬ አለ አውሪው እንከማሰባ አክስተና ዘመድ ሄሎ አክስቴ ወይ አለው እንዴት ነሽ? ደህና ነኝ አለው። ትምህርት አሪፍ ነው አውሽ? እሺ አልጠፋምሽ እማ ዘመድ አታስወርኝማ እየበናትሽ። አይ አቤ እስቲ አውሮቹ ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው። ኧረ አጎት ምን ተጣጣጣ? ሄሎ አጎቴ ወይ አለው ደህና ነኝ። አዎ አደጓው። እሺ አጎቴ አልጠፋም። ኧረ አግዛታለሁ። እሺ በቃ እማ በእናትሽ ለራስሽ የምታወሪውን ለራስሽ አታወሪም እንዴ? እኔ ጋር አትስጪኝ በቃ። አይ ምንም ድምፅሽ አይሰማም።
አልሰማም። እስኪ ልጁን አውሪው። ኧረ መንቂ ምን ጊዜ በእናትህ ማን ነው? እሺ ደግሞ የሞተችው አያት ናት እንዴ? ሞት ማናገር ተጀመረ እንዴ? በቴሌ መደወል ጀመሩ። ግን የምርጪ ነገር ሁሉም ቤት ነው ያለችው ማለት ነው። ዘመድ ሲደውል ምናምን በቃ እኔ አላቅም፣ የወለዱም አላቅም። እኔ እንደውም ከዚህም በላይ በቤት ሲመጡ ራሱ አንዳንዴ ወጥቼ ነው የሚሄደው። ቀስ ባላየ ወይ ደግሞ ሄሎ ሄሎ እያልኩ ስልክ ነው የሚያው ወጥቼ ጠፍት እስከሚሄዱ ምናምን ድረስ ሌላ ቦታ ሄጄ ምናምን ግን እንዳይሰሙ እቺን ቪዲዮ እንዳያዩት እንጂ። የሀበሻ ሚስት አበባ ሲሰጣት የኔ ጉድ ምንድነው? ጭልፋው አበባ ይዞ ነው የመጣው። አዎ ማምሸቱ ላይ አበባ ይዞ መጣ። እሺ ቤት ነው ከዚህ ሰዓት አበባ ልገዛ እንጂ አበባ በእውነት ፍቅሬን በዚች ሁለት ጽጌረዳ ልገልጸው ፈልጌ አበባ ሰጣ። ዋው ምንድን ነው ይሄ እንዴ? አትይውም እንዴ? ፍቅር አበባ እኮ ነው። ኑሯችን ቁልቁል ወደ ታች ያሸቀጥተዋል። አንተ አበባ ገለምሌ ጂኒ ጃንካ እያልክ ትጃጃልልኛለህ አይደል? ከጨዋቅ እንኳን ቤት ውስጥ ጨው የለም፣ ሽሮ የለ፣ በርበሬ የለ፣ ምስር የለ። አበባ ግባ ሚላስ የሚቀመስ በሌለበት ቤት ውስጥ አበባ። እሺ እገባለሁ እኮ ግባ። በገዛ ፈሴ አስሜን መቀስቀሴ። ጽናቱን ይስጥ ብሮ፣ ጽናቱን ይስጥ። ምን አንከተል ነገር እንዴት እንምጣ? ብቻ እኮ እንከተል እንመጣ ነበር አብረን ለመገላገል። ግን ምን ይደረጋል? አይ የሀበሻ ባሎች ለሚስቶቻቸው ራሱ አበባ መስጠት አልቻሉም። አበባ ገዝቶ ሲመጣ ቤት ውስጥ ጨው የለ፣ ሽሮ የለ፣ በርበሬ። ጭራሽ አንተ አበባ ገዝተህ ትመጣለህ? የቤት ኪራይ ደርሷል። አንተ አበባ ገዝተህ ትመጣለህ? ጓደኛህን ቤት ይዘኸው ስትሄድ እማዬ አባዬ ጓደኛዬ ነው ተዋውቁት። እንዴት ነህ የኔ ልጅ ደህና ነህ? እግዚአብሔር ይመስገን ክብሩ ይስፋ በቸርነቱ ይኸው እስካሁን አለን። እንደው ከቤተ ክርስቲያን ስመለስ ቤተሰቦቼን ላስተዋውቅህ ሲለኝ እኔም ሰላም ልበላችሁ ብዬ ነው የመጣሁት። ጋሼ መቼ አባይ ታውቅና ነው አንተ? ጥሩ አድርገሃል የኔ ልጅ አሉ እንጂ እየተጋደሙ ምን አለ የኔንም ልጅ ብመክርልኝ። መች በምክር ይሆናል ብለው ነው ፈጣሪ መልስላቸው እንጂ እኮ ዘመኑ ከፍቷል። እንደው በጣም አንተ እስቲ የኔ ልጅ አረፍ በል ና ቆይ ጉልበት ወትልሽ ኧረ አይገባኝ ነው ተባረክ ማዘር የእርሶንም ልሳም ቆይ አይሆንም ማዘር ኧረ በፍጹም እንዴ ተባረክ አባ አሜን ቢቢዬ አንተስ ለምን ይቀርባል ና ና ይሄው የኔ አባት ቤት ውስጥ የሆነ ነገር የለም እንዴ? ዘነዘና የሆነ መቀልቀያ ነገር ምናምን የለም እንዴ? ቤት ውስጥ እዛው ጎንበስ ሲል እዛው ወገቡ ላይ። አንዳንድ ጓደኛ ደግሞ ክፋት በዚህ ልክ ጓደኛህ ላይ ምን አረገ? ቆይ እሱን መስዋዕት ማድረግ ለምን አስፈለገ? አሳልፈህ ትሰጠዋለህ ጓደኛ። በ7 እና በ9 መካከል ነኝ፣ ግን 8 አይደለሁም። እኔ ማን ነኝ? 8ም አይደለም 7ም አይደለም። በ7 እና በ9 መካከል ግን 8 አይደለም። ነጥብ እየጨመርክበት ሄዳል። ለምሳሌ 7.5 እያልኩ አይደለም አንተ ነው መልሳችሁ አሳውቁኝ። ምን ይመስላችኋል? እስቲ እናንተ በ7 እና በ9 መካከል ያለ ነው ያለውት አለ ጠያቂ። ግን እኔ 8 አይደለም። that means it is እና የምትለዋ ነች። በ7 እና በ9 እና የምትለዋ መልስ ነች። በሁለቱ መካከል ነው ያለች። ጆሮ ያለው ይስማ በአንድ ቀን 350,000 ብር ዝርፊያ። ለማመን በምትቸገሩበት መንገድ 350,000 ብር ስለተበላ አንድ ሰው ልንገራችሁ። ሰውየው የከባድ መኪና ሹፌር ነውና አየር ቀዝቀዝ ባለበት ሰዓት ላይ በቀላሉ እንዴት ገንዘብ ማግኘት እችላለሁ እያለ በጣም ብዙ ቀን አሰበ። ከዛን ተደጋግመው ቴሌግራም ላይ የመጣለትን አንድ ጽሑፍ አስታወሰ። ይሄ 666 ወይም ኢሉሚናቲን ከተቀላቀላችሁ ገንዘብ ሀብት ይትረፈረፍላችኋል የሚለው ማስታወቂያ ትንሽ ቀልቡን ገዛው። ያው በእርግጥ አማኝ በሆንም እስቲ ልሞክረዋልና ደውለላቸው።
ከደወለላቸው በኋላ ምን አሉት? በጣም እናመሰግናለን እኛን አምነህ ልትቀላቀል ስላሰብክ፣ ያው ሀብት ይትረፈረፍልሃል፣ በጣም ስላመንከን እናመሰግናለን። መመዝገቢያ ግን 15000 ብር ያስፈልግሃል አሉት። ከዛን ስልኩን ከዘጋው በኋላ ትንሽ አሰበና ለምን አልሞክረውም እስቲ 15000 ብር ከፍዬ ብገባ ምን ችግር አለው ብሎ 15000 ብር አስገባላቸው። ከዛ በኋላ ካስገባ በኋላ ደወለላቸው። ሲደውላቸው ማስገባቱን ሲነግራቸው በጣም እናመሰግናለን፣ እምነትህ ጨምሯል፣ እኛን አሁንም ስላመንከን እናመሰግናለን። ነገር ግን ዋናው መታወቂያ የሚሰራልህና ወደ ሀብት መትረፍረፍ ሂደት ውስጥ የምትገባው ግን ቀሪውን 35000 ብር ስታስገባ ሁለተኛ ክፍያ አለ ይሉታል። ከዚህ ጊዜ ይናደዳል እሱ። ማለት መጀመሪያ ለምን አልነገራችሁኝም? 15000 ብሩን ከመክፈል በፊት እኮ ብትነግሩኝ ምናምን ብሎ ትንሽ እንትና ላይ በቃ ብዙዎቹ መተው ከዛ በኋላ ስለሚመለሱ ነው ይሄ የምናጣራበት የመጨረሻ መንገድ ነው ይሉታል። ከዛን ካሰበ በኋላ የሆነ የሚያስኬድ ነገር አለው አለና የቀረችዋን 35000 ብር ይሞላታል ማለት ነው። 50000 ብር ይከፍላቸዋል። ከዛን እንኳን ደስ አለህ አሁን ወደ ዋናው ሀብት ወደሚትረፈረፍበት ሂደት ገብታል። ለዚህ የሚያስፈልግ ግን 6 ጥቁር የሰጎን እንቁላል ይሉታል። ከዛን ሰውየው እንግዲህ አዲስ አበባ ላይ የሰጎን እንቁላል ቢፈልግ አያገኝም። ከዛን ደወለላቸው። አረ ያላችሁኝ ነገር ማግኘት አልቻልኩም ምናምን ሲላቸው አይ ተረጋጋ፣ ችግር የለውም ይሄ መቀየር ይቻላል፣ ቢሆን ጥሩ ነበር የሰጎን እንቁላል፣ ካልሆነ ግን የጥቁር ዶሮ 6 እንቁላል ማድረግ ትችላለህ ይሉታል። ከዛን እሱን ካገኘ በኋላ ሲደውልላቸው አስተውል፣ ይሄን አሁን የምንነግርህን በጣም መሰረታዊ ነገር ማስተዋል አለብህ ብለው ያስጠነቅቁታል። የነገሩት ነገር ምንድነው? ሌሊት 6 ሰዓት ላይ ማንም ሳያይህ ግቢው ውስጥ ትወጣና 6 ቦታ ላይ ለእንቁላል ማስቀመጫ የሚሆኑ ጉድጓዶችን አነሳ አድርገህ ትቆፍራለህ። ከዛን 6ቱን ታስቀምጥና እሱን ዙሪያውን ትዞረዋለህ። ነገር ግን ይህን በምታደርግበት ሁኔታ ውስጥ አስተውል፣ ራቁትህን መሆን አለብህ። ያለህ ስቴፕ ደግሞ እንዳይሳሳትብህ ለማስረጃ እንዲሆን ደግሞ ራስህን ቪዲዮ ብትቀርጽ ጥሩ ነው ብለው ይነግሩታል። ከዛም ገንዘቡ ይትረፈረፍልሃል፣ ከዛ በኋላ በጣም ሀብታም ነው የምትሆነው የሚል ሐሳብ ይነግሩታል። እሺ ብሎ ሰውየው ተደስቶ ከዛ ሌሊት ማንም ሳያየው 6 ሰዓት ላይ ተነስቶ ያቺን እንቁላል አደረገ። ራቁቱን ሆኗል። ለራሱ ደግሞ መተማመኛ ብሎ ቪዲዮውን እየቀረጸ ነው። ከዛን ይዞራል፣ ምንም የሚፈጠር ነገር የለም። እና በጣም ሰዎቹ የተመቹኝ ምንድነው ሌሊት ደውሎ እንዳይበጠበጣቸው ምን ብለውታል? ከጠዋት 1 ሰዓት በፊት መደወል አይቻልም እኛ ጋር ብለው አስጠንቅቀውታል። ሰውየው በቃ እንዴት እንደነጋለት ነጋ። 1 ሰዓት ላይ ደወለላቸው። አረ እንደምትሉኝ ያደረኩ ግን ምንም የመጣ ሀብትም የሆነ ዘነበልኝ ምናምን የተትረፈረፈልኝ ገንዘብ የለም ይላቸዋል። አይ እንደዚህማ አይሆንም፣ ባልንህ መሰረት ከሰራህ እንዳለ ሀብት ሊትረፈረፍልህ ይገባል፣ ገንዘብም ልታገኝ ይገባል ይሉታል። አረ እንዳላችሁኝ ያደር እንዴ በእርግጠኛ ነህ? ስቴፑን እርግጠኛ ነህ ይሉታል። አዎ እርግጠኛ ነኝ፣ እስቲ ላከው ቪዲዮውን ሲሉት እሺ ሀውዩት ብሎ ቪዲዮውን ይልካል ማለት ነው። ቪዲዮውን ከላከ በኋላ ሰዎቹ አራዶች ናቸው፣ ዝም ነው ያሉት፣ ምንም አላሉትም። ግን እሱ በቃ በጣም ስለተጨነቀ ደወለላቸው። ከዛን ሲደውል ምን ቢሉት ጥሩ ነው? አንተ ሌሊት 6 ሰዓት ላይ አጣፍርም እንደዛ ከማታ በዛ ሌሊት ገንዘብ ይመጣልኛል ብለህ ስታስብ፣ ለማንኛውም አሁን በ1 ሰዓት ውስጥ 300,000 ብር አካውንታችን ውስጥ ካላስገባ ይሄንን ቪዲዮውን በሁሉም ሶሻል ሚዲያ ላይ እንለቀዋለን ብለው ይዘጉበታል። ከዘመድ አዝማድ ያልተለመነ ሰው የለም። ያንን ገንዘብ ፈልጎ ይልክላቸዋል። ያንን ከላከ በኋላ እንኳን ምን ቢሉት ጥሩ ነው? ከዚህ በኋላ በማንኛውም ሰዓት አካውንት ባዶ እንዳይሆን በማንኛውም ሰዓት ልንጠይቅ ስለምንችል እሱን ሬዲ አድርግ። እስካሁን ግን ባለው ነገር ተስማምተናል፣ ከዚህ በኋላ ፖስትብን ብለው ይነግሩታል። እሱ ግን ዛሬም ድረስ የሆኑ ሰዎች ቪዲዮ ተደብቀው ባየ ቁጥር የእሱን እንትን እያዩ የመሰለው በጣም እየተደናገጠ ከዛ በኋላ ከሰው ጋርም ጭምር ያለው ኮሚኒኬሽን ተበላሽቶ ቀርቷል። ለማንኛውም አተርፍ ባያ ጉዳይ ማለት እንደዚህ አይነት ሰው ነው፣ ተጠንቀቁ ለማለት ነው። ይመቻችሁ። ይሄ ከባድ ነው የምር። ይበል የታባቱ ጎሽ፣ እንኳንም ዘረፈው እንበለው ወይስ ምን እንበለው? አተርፍ ባይ አጉዳይ እንዳለው እሱ ማለት ነው። ምን አስገበገቡ በዚህ ልክ? ይሄ እኮ የምር ሰርቶ መለወጥ የማይፈልጉ ሰዎች በቃ ዝም ብሎ ከሰማይ እንደመና የሆነ ነገር ወርዶላቸው ህይወታቸው በአንዴ እንዲቀየር እነሱ ቁጭ ብሎ መስራት አይፈልጉም። በቃ ሃው እንዴ ነው የሚሆነው? መደባደብ ሳትፈልግ ስትቀር ቢላይክ አንተ እኔን የተጣገብከው? አዎ አንተን ነው። ምን ታመጣለህ? ይኸውልህ እችኛዋን መስመር ታልፍና ማን እንደሆንኩ አሳያለሁ። ይኸው ማን እንደሆንኩ አሳየኝ እስቲ።
ሁለተኛ ድል እሰጥሃለሁ። እችኛው መስመር ታልፈና ነፍስን 7ኛ ሰማይ ነው ምልካት። እሱን ለማድረግ ወንድነት ይጠይቃል። የመጨረሻ ድል እሰጥሃለሁ። እችኛው መስመር ታልፈና እንደምን ነው መፈርጠ አንተ ተላላ 2 hours later ለመቶኛ ጊዜ ድል እሰጥሃለሁ። እችኛው መስመር ምንድነው? ወንድ ኮንካ ተጣላ ማየ በቃ ተው አንተ ተው። ሲጀምር ድሮም የሆነ ምንድን ይባለው የሆነ ተረት አለ ጠፋብኝ እንጂ እንዲህ ስትይዘው እኔን ጭብጥ የማይሞላ ሰው ስትለቀው መሬት ይሞላል ነው ምንድን ይባል እንደዚህ አይነት ነገር something like that። ስለዚህ ተው just ተው። እሱ ያስምር አስፋልቱን ያስምር ዝም ብሎ ማለት ነው። ታክሲ ውስጥ የሚከፍልልህ ሰው ከጀርባ ወንበር ሲቀመጥ ሂሳብ ሲወጣ አድርጉ ማማ ዛጋ ተገለ እናት ሄሎ ዛጋ አሉ እኔም ከፍላባት አይ አትጨነቂ እኔም ከፍላ አይዞሽ እኔም ከፍላ እሺ እኔ ጌታ እኔም ከፍለው ምን አባቱ ዞራል ኧረ አላመነማ እንዴ በጀርባ በኩል ወጥተህ ብትጠፋስ አንተን ታማምኖ እሱ ፈታ ብሎ ቁጭ ብሎ ረዳት መጥቶ ሂሳብ ሲል በጀርባ እሱ ነው የሚከፍለው ያው እሱ ነው የሚከፍለው ዞር የለም። ስለዚህ እንዴት ይመነ ለምንድን ነው እሱ ጋር ያልተቀመጥከው? አንተ ጀርባ መሄድ ለምን ያስፈልገ? ከፊት ለፊት እሱ ከፍሎ ወደዚህ እንዲመጣ